ሰላም ጤና ይስጥልን እንዴት ናችሁ? ዘላለም ተፈሪ ነኝ። አርሰናልና ማንቸስተር ዩናይትድ ኤስፖሲቶ ላይ ፍላጎት አሳይተዋል። ጣሊያናዊው አጥቂ በኢንተር ሚላን ይገኛል። እነዚህ ሁለት ትልልቅ ክለቦች በዚህ ክረምት ሊያስፈርሟቸው ከሚፈልጓቸው ተጫዋቾች ዝርዝር ውስጥ ተካቷል። 73 ሚሊዮን ፓውንድ አካባቢ ኢንተር ሚላን የሚጠይቅበት ተጫዋች ነው። ነገር ግን በዚህ ክረምት ተጫዋቹን መሸጥ አይፈልግም። ጠንከር ብሎ የሚመጣ ክለብ ካለ ግን 73 ሚሊዮን ፓውንድ አካባቢ እንደሚፈልግ ነው መረጃዎች የሚጠቁሙት። ማንቸስተር ዩናይትድም በዝውውር መስኮቱ የአጥቂውን ሁኔታ በጥብቅ እየተከታተለ እንደሆነ ማንቸስተር ኢቭኒንግ ኒውስን ጨምሮ ዘሰን ሌሎችም የመረጃ ምንጮች አረጋግጠዋል። ማንቸስተር ዩናይትድ የኢንተር ሚላኑን አጥቂ ለማስፈረም ከአርሰናል ጋር በዝውውር ፉክክር ውስጥ መግባቱን ነው መረጃው የሚጠቁመው። የማንቸስተር ዩናይትድ መልማዮች ስካውቶችም የ21 ዓመቱን ተጫዋች በቅርብ እየተከታተሉት ይገኛሉ። በተለይም ማንቸስተር ዩናይትድ በዚህ ክረምት ቀጣይ ዓመት ለሼሽኮ ተፎካካሪ አሊያም ደግሞ ደጋፊ የሚሆን አጥቂ ማስፈረም ፍላጎት አላቸው። የፊት መስመራቸውን ዩናይትዶች ማጠናከር ይፈልጋሉ። ለቤንያሚን ሼሽኮ ተፎካካሪ የሚሆን ከሆነ በሁለቱ ተጫዋቾች መካከል የሚደረግ ፉክክር ማንቸስተር ዩናይትድን ነው ተጠቃሚ የሚያደርገው። በቋሚነት ሼሽኮ የሚሰለፍ ኤስፖሲቶም ሌላም ተጨማሪ ተጫዋች የሚመጣ ከሆነ የነዚህ ተጫዋቾች መፎካከር የማንቸስተር ዩናይትድን የአጥቂ ክፍል ጥራት ደረጃ ከፍ ያደርጋል ወይም ደግሞ ደጋፊ ሆኖ ይጫወታል። ሼሽኮ በቋሚነት የሚሰለፍና ውጤታማ የሚሆን ከሆነ ሼሽኮን ለማሳረፍም ከጫና እንዲወጣ ለማድረግም የሚያገዝ ደጋፊ አጥቂ ይሆናል ማለት ነው። ጆሹዋ ዚርክዚን ማንቸስተር ዩናይትድ መሸጥ ይፈልጋል። ያለፉት ጨዋታዎች ላይ በቅድመ ውድድር ጨዋታዎች ተመልክተነዋል። በዋናነት ዩናይትድ መሸጥ ነው የሚፈልገው። ዩቬንቱስ ፈላጊ ከሆኑ ክለቦች መካከል አንደኛው ሆኖ መጥቷል እና በተለይ የዚህ ተጫዋች መውጣት ተጨማሪ ተጫዋቾችን ዩናይትድ እንዲያስፈርም ትልቅ እገዛ ያደርጋል። ፊት መስመር ላይ አንድ ተጫዋች ቢያንስ ዩናይትድ እንዲያስፈርም ዚርክዚ እንዲወጣ ይፈልጋል። ኤስፖሲቶን ማስፈረም ደግሞ ከኢላማዎቹ መካከል አንደኛው ነው ተብሏል። ዘሰንም ይህንን መረጃ ይዞ ወጥቷል። ግን ደግሞ ዩናይትድ ኢንተር ሚላን አሁን ጥያቄ የሚቀርብለት ከሆነ እንደተገለጸው 73 ሚሊዮን ፓውንድ እና ከዛ በላይ ስለሆነ የሚፈልገው ይህንን አቋሙን እስኪያላላ ድረስ የመጠበቅ ፍላጎት አለው። እስከ ዝውውር መስኮቱ መገባደጃ ድረስ ለመጠበቅ እንደዚህ አይነት ጨዋታ ለመጫወት ፈቃደኛ ነው ተብሏል ማንቸስተር ዩናይትድ። ምናልባት ይህ ደግሞ አርሰናልን በዝውውሩ ላይ የተሻለ ቦታ እንዲኖረው በዝውውሩ እንዲቀድም እድል ሊሰጠው ይችላል። ነገር ግን ማንቸስተር ዩናይትድ ይጠብቃል እስከ መጨረሻ። ተጫዋቹ ኢንተር ሚላንን ይጫናል ተብሎ አይጠበቅም። ከኢንተር ሚላን ለመውጣት ፍላጎት ቢኖረውም ወይም ደግሞ ወደ እንግሊዝ ፕሪሚየር ሊግ መጥቶ መጫወት ፍላጎት ቢያሳይም በዚህ ክረምት ባይሆን እንኳን በቀጣይ ጊዜያቶች ያንን ማሳካት ስለሚችል ኢንተር ሚላን ላይ ተጽዕኖ ማሳደር፣ ጫና መፍጠር ስለማይፈልግ የማንቸስተር ዩናይትድ የመጠበቅ ጨዋታ ዋጋ ሊያስከፍለው ይችላል። አርሰናል ሊቀድመው የሚችልበት እድል ስለሚኖር ማለት ነው። ኢንተርም ተጫዋቹ ላይ ግልጽ አቋም ነው ያለው። በዚህ ክረምት የዝውውር መስኮት ከማይነኩ ተጫዋቾች መካከል አንደኛው ነው የሚል አቋም። ነገር ግን ገፋ ብሎ ኢንተር ሚላንን ከፕላኑ ከእቅዱ የሚያስወጣ ጥያቄ የሚመጣ ከሆነ ለመነጋገር ደግሞ ዝግጁ ነው። 73 ሚሊዮን ፓውንድ እንደ መነሻ የተለጠፈበት ስለሆነ ይህንንና ከዛ በላይ ገንዘብ የሚመጣ ከሆነ ከሳንሲሮ ተጫዋቹን መውሰድ ይቻላል ማለት ነው። ፕሪሚየር ሊጉ ህልሙ እንደሆነ በተደጋጋሚ የተናገረም ተጫዋች ነው። ዩናይትድ ለዝውውሩ ለረዥም ጊዜ ሲከታተለው ከነበረው አርሰናል ጋር ይፎካከራል ከሻምፒዮኖቹ ጋር። ግን ደግሞ የሚያወጡትንም ገንዘብ ከተመለከትን እና ደግሞ ጋብርኤል ጄሱስ ከአርሰናል የሚወጣ ከሆነ አሁን ናፖሊ ፍላጎት አሳይቷል፣ ለመደራደር ዝግጁ ነው ተብሏል። የመጀመሪያ ደረጃ ንግግርም አድርጓል የሚሉ መረጃዎች እየወጡ ስለሆነ እስከ 20 ሚሊዮን ፓውንድ ድረስ የሚያቀርብ ከሆነ ተጫዋቹን ጋብርኤል ጄሱስን ወደ ደቡብ ጣሊያን የመውሰድ እድል አለው። ያ ከሆነ አርሰናል ጠንከር ብሎ ገፍቶ ኤስፖሲቶን የማስፈረም ዝውውር ውስጥ ይገባል ማለት ነው። ማንቸስተር ዩናይትድን ቀድሞ ሊያስፈርመው ይችላል። ጣሊያናዊ አጥቂ ባለፈው የውድድር ዓመት በቻምፒየንስ ሊግም በጣሊያን ሴሪያም አቅሙን ብቃቱን አሳይቷል። እዛው ኢንተር ሚላን ያደገ ነው። ገና 21 ዓመቱ ነው እና አሁን የሚጠሩ ቁጥሮች 21 ዓመቱ መሆኑን ከግምት ማስገባት ያስፈልጋል። 35 ጨዋታዎችን በጣሊያን ሴሪያ አድርጎ 7 ጎሎችን አስቆጥሯል። 3 ጎል የሆኑ ኳሶችን አመቻችቶ አቀብለዋል። በአጠቃላይ 10 ጎሎች ላይ ተሳትፏል። በቻምፒየንስ ሊግም 9 ጨዋታዎችን አድርጎ 2 ጎሎችን አስቆጥሮ 2 ጎል የሆኑ ኳሶችን አመቻችቶ አቀብለዋል። 4 ጎሎች ላይ ተሳትፏል። ነገር ግን በአጠቃላይ 21 ዓመቱ ነው። በተለይ በተክለሰውነቱ
እንግሊዝ ፕሪሚየር ሊግ የሚሆን አስደናቂ ጥንካሬ ያለው ግዙፍም ነው፣ ጠንካራም ነው። ይህ ደግሞ በእንግሊዝ ፕሪሚየር ሊግ ተፎካካሪ የሚያደርገው ይሆናል። ከጣሊያን አካባቢ እየወጡ ያሉ መረጃዎች ኤስፖሲቶ ከኢንተር ሚላን ጋር ውሉ ሊያድስ የሚችልበት እድል እንዳለ የሚጠቁሙ ናቸው። በቀድሞ ውድድር ጨዋታዎች ላይም ይህንን ተናግሯል። ከጨዋታ በኋላ ማብራሪያ ሰጥቷል። ምንም ብዙም የሚያስቸኩለው ነገር እንደሌለ፣ በኢንተር ሚላንም ደስተኛ እንደሆነ፣ የተረጋጋ ጊዜን እያሳለፈ እንደሆነ ተናግሯል። ግን ፕሪሚየር ሊጉ ደግሞ ህልሙ ስለሆነ አርሰናልም ማንቸስተር ዩናይትድም ጠንከር ያለ ጥያቄ ይዘው የሚሄዱ ከሆነ ኢንተር ሚላን ሊደራደረው ዝግጁ ነው። ጠንካራ ቡድን ውስጥ እንዳለ፣ ለማሸነፍ የሚጫወት ቡድን ውስጥ እንዳለ ተናግሯል። ግን ደግሞ የአርሰናልና የማንቸስተር ዩናይትድ ጥያቄ የገንዘቡ መጠን የኢንተር ሚላንን ልብ የሚቀይር ከሆነ ወደ እንግሊዝ ፕሪሚየር ሊግም መጥቶ ለመጫወት ፈቃደኛ የሆነ ተጫዋች ነው። ገና 21 ዓመቱ ነው። 73 ሚሊዮን ፓውንድ አሁን እየተጠራ ካለው ገንዘብ አንጻር ለእርሱ ዕድሜ አምናም እንደምታስታውሱት 21-20 ለሆናቸው ተጫዋቾች ከፍ ያለ ገንዘብ ነው ሲጠራ የነበረውና ኤስፖሲቶ ለመሰለ ተጫዋች ከዛ በታች ለማግኘት በጣም አስቸጋሪ ይመስለኛል። ማንቸስተር ዩናይትድ ሆላንዳዊውን ጆሹዋ ዚርክዚን መሸጥ ይኖርበታል። አርሰናልም ጋብርኤል ጄሱስን። እነዚህ ሁለት ክለቦች ተጫዋቾችን የሚሸጡ ከሆነ ይህንን ጣሊያናዊ ተጫዋች ለማስፈረም በቀጣይ ቀናት እንደሚገቡ ይጠበቃል። በተለይም ደግሞ አርሰናል የቪኒሲየስ ጁኒየር ዝውውር አልተሳካለትም። ባርኮላን ለማስፈረም ሙከራ እያደረገ ይገኛል። ንግግርም ጀምረዋል የሚሉ መረጃዎች ወጥተዋል። ነገር ግን ሊቨርፑል ነው ባርኮላን ለማስፈረም እየተደረገ ያለውን ዝውውር ጥረት እየመራ የሚገኘው። ሌሎችም ተጫዋቾች ከነዚህ ሁለት ክለቦች ጋር ከአርሰናልና ከማንቸስተር ዩናይትድ ጋር ስማቸው ተያይዞ እየተነሳ ይገኛል። በነገራችን ላይ ጋብርኤል ጄሱስን ናፖሊ ብቻ ሳይሆን ኤሲ ሚላንም ይፈልገዋል የሚሉ መረጃዎች ወጥተዋል። የኤሲ ሚላኑ አዲሱ አሰልጣኝ የቀድሞ የማንቸስተር ዩናይትድ አሰልጣኝ ከክለቡ የሚወጡ ተጫዋቾች አሉ፣ የምናዘዋውራቸውም ሮበን አሞሪም ማለት ነው፣ የምናዘዋውራቸውም ተጫዋቾች አሉ። በቀጣይ ቀናት የሚቀጥለውን የውድድር ዓመት ስብስባችን ሙሉ ይሆናል ብለዋልና ምናልባት ከሚያስፈርሟቸው ተጫዋቾች መካከል አንደኛው ጋብርኤል ጄሱስ የሚሆንበት እድል አለ። ግን ኤሲ ሚላንም ማስፈረመ ናፖሊም ማስፈረመው ጋብርኤል ጄሱስና አርሰናል በዚህ ክረምት የዝውውር መስኮት እንደሚለያዩ ይጠበቃል። ወደ ጣሊያን የሚያመራበት እድል ከፍተኛ ነው። ዋናው ጉዳያችን ከአርሰናል አንግል ስለሆነ እየተመለከትን ያለ ነው። ተጫዋቹ ወደ ኤሲ ሚላን ማመራ፣ ወደ ናፖሊ ማመራ እስከ 20 ሚሊዮን ፓውንድ ድረስ አርሰናል ስለሚያገኝ አንደኛ ሳምንታዊ ደሞዙ እጅግ በጣም ከፍተኛ ነው። 250,000 ፓውንድ በሳምንት የሚከፈለው ተጫዋች ነው። አንድ ጥራት ያለው ተጫዋችን ማምጣት ይችላል ማለት ነው። አርሰናል 20 ሚሊዮን ፓውንድ የሚያገኝ ከሆነም አሁን የመደበው የዝውውር ላይ ተጨማሪ ገንዘብ አድርጎ ማምጣት ይችላል። አርቴታ ለሚፈልገው አይነት አጫወት የሚሆን ተጫዋች ነው። ተፋላሚ ተጫዋች ነው። ጎል ማስቆጠር የጎል አይንም አለው። ገና 21 ዓመቱ ነው። ገና የተጋጣሚ ከግብ ክልሉ ጀምሮ መስርቶ ለመውጣት ሲሞክር እዛው አፍኖ ለመጫወት ፕሬስ ለማድረግ የሚሆን አጥቂ ነውና እንደዚህ አይነት ፕሬስ የሚያደርጉ ተጫዋቾችን ሚኬል አርቴታ ስለሚፈልግ ኤስፖሲቶን የሚያስፈርምበት እድል ሊኖር ይችላል። ምናልባት ይህንን ተጫዋችም የሚያገኝ ከሆነ የአርሰናልን ማጥቃት በብዙ ደረጃ ማሻሻል የሚያስችል አቅም አለው። በዛ ላይ ደግሞ የፕሮጀክት አይነት ፊርማም ይሆናል። ለረዥም ጊዜ አርሰናሎች አስበው ሊያስፈርሙት ይችላሉ። ጠንካራ የሆነ ፕሮጀክት ነድፈው እሱ ላይ ሊቆዩ ይችላሉ። 21 ዓመቱ ስለሆነ ገና ስለሆነ ለሚቀጥለውም ዓመት ደግሞ ውጤታማ መሆን የሚያስችል ዝውውር ይሆናል። ለማንኛውም ማንቸስተር ዩናይትድ እና አርሰናል ኤስፖሲቶን እየፈለጉ ይገኛሉ። አስተያየቶቻችሁን አስፍሩ። አመሰግናለሁ።